እዛ ጋር ሲደርሱ አደጋ ተከሰተ። አባቴ ወዲያው ነው ያረፈው። እጅግ የሚያሳዝን አሁን እንደ አንዳንዴ እባነናለሁ። የመኪና አደጋ አውቶቡስ ውስጥ ይሄዳል፣ ገደል ውስጥ ይገባል። 40 ሰው 30 ሰው ሞተ። በተቻለ መጠን ደስተኛ ለመሆን መሞከር ነው። 2 እውነተኛ መሆን። መኪና እየሮጠ ሰው እንዴት ስልኩን ይዞ እየሮጠ እንትን ይላል። ብዙ ጊዜ ለበጎ ፈቃደኛ ብዙ አሽከርካሪዎቻችን ተገዥ አይደሉም። እናንተ ኢትዮጵያ ታመሰግናቸዋለች በዚህ ብራ ላይ ብቻ ስለተሻገራችሁ። ውድ የቲዮስ ፕሮግራም ተከታታዮች እነሆ ተመልሰናል። ቲዮስ መልቲሚዲያን ከወደዳችሁ ላይክ፣ ሰብስክራይብ እንዲሁም ኮሜንት በማድረግ ቤተሰብ ይሁኑ። ሀሳብ አስተያየቶትን ያድርሱን። ጭሙጣ ሀገር ውስጥ የሚኖር ለሀገሩ አንድ አስተዋጽኦ ማበርከት አለበት። በተለይ ከሀገራቸው ተሰደው 30-20 ዓመት ውጭ የሚቆዩ ሰዎች የሆነ እድሜያቸውን ወደ ሀገራቸው መጥተው በጎ ነገር ላይ ቢያውሉት ይመረጣል። ሀገርም ታድጋለች። ሌሎች በጎ ሰዎችንም እያፈራን እንሄዳለንና እንደው እዚህ ሲያስተናብሩ ቀድሞ ገቡብን እንጂ ሲያስተናብሩ የእግረኞች ፈተና አለ። እድሜዎትንም አይተው ሄደው ቤተክርስቲያን አይሳለሙ ወይ ደግሞ ወደሚያመልኩበት እምነት ሄደው በዚህ እድሜዎት አይቆርቡም ያሉት የለም። በየቀኑ በየደቂቃው ቅድም እንዳልኩ ትላል። ለምሳሌ በላይ ተክሎ መብራቱ ላይ ለምሳሌ አለ። እኔ ያስተማረኝ የለም፣ በዚህ ጋር እንትን ብሎ ያስተማረኝ የለም። ግን ከሚገባው በላይ በደንብ አውቀዋለሁ። ኮመን ሴንስ ማለት መኪና እየሮጠ ሰው እንዴት ስልኩን ይዞ እየሮጠ እንትን ይላል። ለምሳሌ ከሶማሌ ተራ መኪና ሲመጣ አረንጓዴ ይለቃል። አሮ እንትን አለ። አንደኛው ቀጥታ ሊሄዱ ይችላሉ፣ አንደኛ ሊጠመዘዝ። እዚህ ጋር ብቻ ወደታች የሚሄደው አንድ መኪና ከዘገየ ግር ብሎ ይገባሉ። ያ ስም ይታጠፈው ይቆማል። አደጋም ሊያደርስ ይችላል። እየነገርኳት አይ እየሰማው ነው እያየው ነኝ። ትናንትና ልክ ስትገባ መጣባት ወደ ግራ የሚታጠፈው ሰው ሁላ አንቺ እና ጥቂት ቢሆኑም በጣም የሚያመሰግኑኛሉ። በጣም እና ለእኔ $1,000,000 የበለጠ ነው እንትን የሚለኝና ከፍተኛ ትዕግስት ከፍተኛ ስራ የሚጠይቅ ነው። ቴዲ አንተም ስለምታሽከረክር ብዙ እግረኞች ኤርፎንም አድርገው ወይ ደግሞ ቸኩለው ለአሽከርካሪው ቶሎ ጣንጂ ሲሉት የሚሉም አሉ። የተለያዩ ምልክቶች አሉ። ወይ ደግሞ ዜብራውን እያሳዩ የኔ ነው የሚል ነገር አለና ምን አስተዋልክ አንተስ? በተለይ ከበጎ ፈቃድ ጋር እናያይዘውና በምናሽከረክርበት ሰዓት ሚሊተሪ ያደረገ የትራፊክ ፖሊስና በጎ ፈቃደኛ ሁለቱም ለሀገራቸው ነው መንገድ ደህንነትን ለመቆጣጠር አስፋልት ላይ የወጡት። ብዙ ጊዜ ለበጎ ፈቃደኛ ብዙ አሽከርካሪዎቻችን ተገዥ አይደሉም። አንድ ትራፊክ ፖሊስ ሲያፋሽ ፊሽካ ወይ ሲሰጥ ወይ ምልክት ካሳየ ወዲያው ይቆማሉ። ሂድ ሲልም ቶሎ በፍጥነት ያደርጋሉ። ብዙ ጊዜ ስመለከት ግን ለበጎ ፈቃደኞች ግን ብዙ አሽከርካሪዎቻችን ሲታዘዙ አላይም። ምክንያቱም ትራፊክ ፖሊሱ አቁም ይልሃል። ካለፍክ የቅጣት ደረሰኝ እጁ ላይ አለ፣ ይቀጣሃል። በጎ ፈቃድ ማለት ግን በበጎ ፈቃደኝነት የተመሰረተ የማንም ጣልቃ ገብነት የሌለበት ራሱ ውሳኔ የሚወስን ነውና እርስዎ ከዚህ ጋር አያይዞ ከኔ ይልቅ እርስዎ አንዳንድ ጊዜ አይበሳጩም ወይ? ትራፊክ ሲሆን ብዙ አሽከርካሪ ይሰማዎታል። ብቻዎትን ሲሆኑ ግን ብዙ አሽከርካሪ ረግጦት ሲሄድ ምናምን ገጥሞት ያውቃል? ትክክል ግን መሰለህ የኔ ያዘነብላል። በትንሽ ላቅ ራሴን ኤግዛጀሬት ማድረግ አይደለም። የእንትኔ ከፍ ያለ ስለሆነ በጣም ነው የሚያዳሙትኝ። ምክንያቱም ማይክ ይዛለው ስተታቸውን እዛው ነው እንትን የምናገረው። ማይክ ማለት ይችላል። አዎ። እና እንትን አለኝ ራካለኝ ጎማ ያለው እዛ ላይ ጂፓስ የሙዚቃ ላውድ ስፒከር አለ። እሱን ሁላ እንትን ነው ቁምገፈው እዚህ ጋር አስቀምጣለሁ ወይ በማይክ እየተናገርኩ እንትን ላለውና የኔ በእንትን ደረጃ ስለሚያዩት በጣም እንጂ አለበለዛ ጋማ የሚሰማ እንትን የለም። ያወቅኩት ነገር ይሄንን ነው። በጣም ትክክል ፊት ለፊታቸው እንትን ስለሚል አሁን
ከልደታ ቤተክርስቲያን ወደ ላይ ስትሄድ ንግድ ባንክ አለ። እሷን ለመሻገር አሁን አንዳንዱ ዚልና በመኪና ውስጥ ተሽሎክልኮ ይሄዳል። እዛ ጋር ደግሞ ይቆማል። ለምን አንድ ላይ ቁሙ፣ መኪና ሲቆም አንድ ላይ ተሻገሩ። የእንትንም አለኝ የመኪና አደጋ አሽከርክር ረጋ ብል በየእንትኑ አሁን ለምሳሌ እላቸዋለሁ። ምሳሌ ፖሊስ፣ መከላከያ፣ አየር ኃይል አለ። እነሱ ለምሳሌ ውጋዴን ብትሄዱ፣ ጅጅጋ ብትሄዱ፣ ካራማራ ብትሄዱ፣ ህዳሴ ግድብ ብትሄዱ አሁን ለደቂቃ አይኑን እኮ አይጨፍንም። ምክንያቱም ህዳሴ ግድቡን ነው በሚስል የሚጠብቀው። በረሃ ጫማውን አያውልቅ ምን አያልቅ። ተመልከቱ የአየር ንብረቱን። እኛ ሀገር ምንድን ነው የሚያሮጣቸው? ያንን እንትን ስለሚሉ የሚሰጡኝ ክብር ይሄ እንትን ቢል እንትን አልልማ ስድብ ሳይሆን አሁን አንተ ለምሳሌ በላይ ተክሎ አጠገብ ያለው መብራት ላይ ዚብራዋ ገባ ብላ ነው። እናንተ ኢትዮጵያ ታመሰግናቸዋለች በዚብራ ላይ ብቻ ስለተሻገራችሁ። አረንጓዴ ሲበራ አታቋርጡም። ምክንያቱም ሹፌሮቹ ያንን ነው የሚያዩት። እናንተ አቋርጣለሁ ብትሉ አካል ጉዳተኛ ወይ መሞት ነው፣ ወይ እንደ ሜሲ ሊዮናርዶ እግሩን ታሽቶ ገብቶ አይደለም የሚጫወተው። ይሄ አካል ጉዳተኛ መሞት ነው። 11 ዓመት የበጎ ፍቃድ ሲሰሩ እንግዲህ ስራ አቁመው ነው እየሰሩ ያሉት። የበጎ ፍቃድ ለመስራት ጊዜ ይፈልጋል፣ ገንዘብ ይፈልጋል፣ የታክሲ ትራንስፖርት አለ፣ የምግብ ወጪ አለ። በዚህ 11 ዓመት የበጎ ፍቃድ ጊዜዎት ውስጥ በድርጅት በግለሰብ ደረጃ ስፖንሰር የሆነዎት አለ ወይስ አይፈልጉም? የለምም። 5 ሳንቲም የሚሰጠኝ የለም። ግን ያንን ሚስጥር ልበለው ለመናገር በቃ ይሞክሩ ነው የሚመስለኝ። መሰለ ችግር የለብኝም። ያንን ለመግለጽ ያችን ለመጥራት በቃ ሰው ሁላ የሚያውቅብኝ ነው መሰለኝ። ምንድነው እሱ በእንግሊዝኛ ብለው ይሻላል መሰለኝ። ሪታየርድ ስላደረግኩኝ ይከፍሉኛል። ስለሚከፈሉት አይደል የሚሰሩ ማለት ነው። በውስጥ ወር ስላለ ነው። ልክ 5 ሳንቲም እንደው በበጎ ነገርስ መጥቶ ሊያገኙት የሞከረ ሰው የለም? ኢንተርቪው ማ ያደርጉኛል። ከኢንተርቪው ውጪ በተለይ ስራዎትን ወደው አሽከርካሪዎችም ሊሆኑ ይችላሉ፣ ባለሀብቶች የመጡ የሉ? ባለሀብት ሳይሆን ለምሳሌ እኔ የምኖረው አብነት ሆስፒታል አካባቢ ነው። በቃ ህፃኑ ምኑም በቃ መንገድ ላይ በቃ ያ ይስሙኛል ምናምን። ለእኔ ትልቁ ደስታ ያ ነው። በእንትን በኩል ግን በእርዳታ በኩል አንዳንዶቹ እንዴት ነው የምትኖረው ካልሰራ ምናምን ይላሉ። በቃ እኔ መግለጽ ስላለብኝ ነው እንጂ መግለጽ ደግሞ አልፈልግም። ምክንያቱም እንትን ያልኩ ነው የሚመስለኝ። ሪታየርድ ማለት በቃ እንዲሁ እዚህ ጋር አስቀምጣቸው ምናምን ሲሉ ዛሬ ጠዋት እንኳን እንትኗ ለአድዋ ስትመጣ ዛሬ ቅድም ወደ እናንተ ልመጣ ስል ጠጋ ብላ አቆምላቸው እንትን ሲሉ ወይ እኔ በልቤ ውስጥ ገና ያለመሸነፍ ቅድም ነገሩ ከካሜራ ጀርባ 25 ዓመት ወጣት ልክ ነው። በጣም ደስ የሚል የህይወት ነው ያካፈሉን። በእርግጠኝነት የእርሶ የዛሬን ኢንተርቪው የሚያይ ሰው ብዙ በጎ ፈቃደኞች ይወጣሉ። በተለይ ወጣቶች ላይ ብዙ ትምህርት ያካፍሉን ይመስለኛል። እንደው ከዚህ ከትራፊክ አደጋ ጋር በተያያዘ ለዚች አገር እንደው ባጭሩ ምን እንመኙላታል? ምን ያስተላልፋሉ? ይህ የትራፊክ አደጋ ዘር፣ ጾታ፣ የትምህርት ደረጃ፣ ሀብት ሳይመርጥ ጠዋት በሰላም የወጣን ሰው በጣም በደቂቃዎች ውስጥ የሰው ህይወት እየቀጠፈ በየቀኑ ለሀገር ለዓለም ራስ ምታት ሆኗል። ስለዚህ ለዚች ለሚወዷት ሀገር ምኞቶ ምንድን ነው? ከትራፊክ አደጋ ጋር ምን ቢሆን ነው የሚመኙት? ምኞቴና የግድ መሰራት ያለበት አንድ ነገር አለ። ለምሳሌ እንደሱ ራሳችሁን ብትሆኑ፣ በተለይ ተማሪዎች ቆሜ ነው ፋታ አልሰጣቸውም። ዩኒፎርም ለብሰው በእግረኛ መንገድ አይሄዱም። በዛ ጋንትን ይሄዳሉ። እኔ 13 ዓመት ልጅ ሆኜ ነው አባቴ በመኪና አደጋ። እናታችሁን ትወዳላችሁ፣ አባታችሁን ትወዳላችሁ። ኢትዮጵያ ትልቅ እናንተን ነው የምትጠብቀው። የሀገር መሪ ስለ ስፔስ አሁን 2 ሳምንት በፊት አሜሪካኑ ሪከርድ ሰበሩ። መንኮራኩሯ ፀሐይ ጋር ደርሷል። እናንተ ኃላፊነት አለባችሁ። ዩኒፎርም ለብሰው ተማሪዎች
እናንተን እነዚህ መንገድ ላይ የምታቸውን አይደለም ማወዳደር ያለባቸው። እናንተን ነው ኢትዮጵያ የምትጠብቀው። ፊት ለፊት እንትን የምለውና ከባድ ኃላፊነት አለባቸው። እነሱ በእግረኛ መንገድ ካልሄዱ፣ በግራ ካልሄዱ ማን ነው? ምስኪኖች አሉ፣ ማየት የማይችሉ አሉ መንገድ ላይ። ስለዚህ ያን ነው የኔ ትልቁ እንትንነት፣ ግዴታም ነው። እነዚህ ወጣቶቹ ትምህርት ቤት የሚሄዱ ምናምን መሆን የለበትም። ለምንድን ነው በግራ የምትሄዱ? እስቲ መልሱልኝ። ህፃኖቹ ያውቃሉ። መኪና ሲመጣ ፊት ለፊት ስለምታው ግራ ማለት በቃ ያ ነው። በቀን ከሄዳችሁ መኪና ሲመጣ አታዩትም። ሹፌሩ እንቅልፍ ወስዶት ይሆናል፣ መኪና ብልሽት ይሆናል፣ ጠጥቶም ሊሆን ይችላል። በተቻለ መጠን ራስንና የኔ ፍላጎትና መደረግም ያለበት የግድ ወጣቶች አቅም ማወቅ አለባቸው። ስንቱ የፈረንጅ ልጅ ስንት እኔ ናሳ ሄዳለሁኝ፣ ብዛት ሄዳለሁኝ። አንዴ ለምሳሌ ተማሪዎቹን አስተማሪዎች እኔ ስለ ልጆቹ ምን ታስባላቸው ሲነግሩኝ አይደነቁም አሉኝ። ምክንያቱም ልጆች ናቸው። እኔ ስፔስ ሻትል ውስጥ ቁጭ ብዬ አይቼዋለሁ። ወደ ጨረቃ መንኮራኮር የሚሄዱ ቁጭ ብዬ አይቼዋለሁ። ልጆቹ አሉ፣ ህፃናቶች ናቸው፣ አይፈረድባቸውም። ምን ያህል ከባድ እንደሆኑ አያውቁትም። እያደጉ ሲሄዱ እዚህ በግራይድ ከመኪና መንገድ ድርሻ ማበርከት አለባቸው እንጂ ዝም ብሎ ይቅርታና። ስለዚህ መንገድ ደህንነቱን የጠበቀ ወጣት እንዲፈራ ማየት በተለይ ተማሪዎች፣ ህፃናት ላይ ለነገ አገር የሚረከቡ ወጣቶች ላይ የትራፊክ ደህንነትን ትምህርት ጠንክሮ ማስተማር የቀሪ ዘመኖት ራዕይ ይመስለኛል። እናመሰግናለን ጊዜውን ሰጥቶት ከኛ ጋር ቆይታ ስላደረጉ። ክቡራን ተመልካቾቻችን ቲዮስ መልቲሚዲያን ከወደዳችሁት ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን አድርሱን። ሳምንት በሌላ መሰናዶ እስከምንገናኝ ድረስ ሳምንቱ ከትራፊክ አደጋ የጠበቀ እንዲሆንላችሁ ተመኘን። ሰላም።